ካራክተሪስቲክሱም ኤቭሪቲንግ ዛሬም ባይ ዘ ዌይ የዚህ የጽምዶ ፖለቲካ ውስጥ ፓርቲሲፔት የሚያደርጉ ሰዎች የባንዳዎችን ፒውር ባንዳዎች በጣሊያን ዘመን የሚታወቁ ባንዳዎችን ፎቶግራፍ በቢሮአቸው ለጥፈው የምናውቃቸው ጭምር ናቸው። አሁን ጽምዶ ውስጥም ያሉትም የዚህም አካባቢ የሚያንዣብቡትም ማለት ይችላል እና ታርጌት አድርጎ እየተንቀሳቀሰ ያለው የማንን ኢንተረስት ለማስከበር ነው? የኢትዮጵያ ውስጥ ያለ ፍትህና ሰላም ለማምጣት ነው ወይ? እዚህ ጋር መተው እንደዛ ይሉናል፣ ዌል ኤቭሪዌር እንደዛ ይሉናል። ፕራክቲካሊ ግን the aim of this ይሄ ህገወጥ ግንኙነት ወይም በራሳቸው ቋንቋ መርህ አልባው ግንኙነት መሰረት የሚያደርገው የአንድን አካል ሰብስቦ የያዘን አካልና ተጠያቂ ሊያደርጋቸው የሚችልን አካል ማሳደድ እና ቢቻል መደራደር ደግሞ እንዳይጠይቃቸው ደግሞ ተጠያቂነት እንዳያመጣባቸው ማድረግ መሰረት ያደረገ ነው። ከዛ ውጪ ያለ ዓላማና ኢላማ የለውም። የህወሓት አካል የሚሸሸውና የሚፈራው አንድ ነገር አለ። ያጻመዳቸው ውስጥ ምንድነው ቦኑና ስትራክቸሩ የሚመጣው እዚህ ጋር ነው። የህወሓት ተጠያቂነት የሚያመጣበት ለምሳሌ በትግራይ ጦርነት ጊዜ ደብል ዳውን እያደረገ ሲከድ የምታገኘው ህወሓትን ነው። 1 ሚሊዮን ወጣት ሞቷል ስትለው በፍጹም እኛን እንትን ለማለት ነው እንጂ 1 ሚሊዮን አልሞተም ይልሃል ነው። ከዛ በኋላ 1 ሚሊዮን ሰው ጄኖሳይድ ተደረገብኝ ይልሃል። ደግሞ በትግርኛ አልሞተም ብሎ በአማርኛ ሌላ ነገር ሲል ታገኘዋለህ። የፈጸመው አካል ነው ከሚባለው ከኤርትራ መንግስት ጋር ከመደራደሩና ግንኙነት ከመፍጠሩ በፊት እኛን እኮ እንደዚህ የፈጸሙብን እኛ በኤርትራው ጦርነት ዘመን ስለገደልናቸው ነው ብሎ የህዝብን መጨፍጨፍ የህዝብን መገደል ራሱ ካራክተራይዝ ለማድረግ የሚሞክርበትን መንገድ ታያለ። ቢኮዝ ይሄ ከተጠያቂነት ከከባድ ተጠያቂነት ለማምለጥ የሚደረግ መፍጨርጨርና መሮጥ መሆኑን በዚህ በኩል ታያለ። በአማራ ክልል በኩል ያለው ትክክለኛውን ጥያቄ ካነሳ በኋላ እኔ የማስበው ያው አንዳንዶቹ በኤርትራ ውስጥ የተለያዩ የእረኝነት የተለያዩ የማገልገል ስራዎችን ለኤርትራ መንግስት የዶክተር አብይ አስተዳደር ከመምጣቱ በፊት በኤርትራ በተለያዩ አካባቢዎች የእረኝነቱንም የከብት መጠበቅ ምናምን ሲሰሩ የነበሩ ሰዎች ናቸው። ሶ እንደ ህዳር አህያ ተጭነው መጥተው ድጋሚ አሁን እየጠየቁ ያሉት ጥያቄ ዳይሬክትሊ አማራን ህዝብ ጥያቄ አይደለም። ኦነግም ሸኔ ተብሎ የሚጠራው ኦነግ ሸኔም የምታየው ነው። ኤርትራ እንደዚሁ ከዚህ አሁን ከፋኖ ነኝ ብሎ ከሚለው ጽንፈኛው ታጣቂ ጋር አብረው ከብት ሲጠብቁ ነበር። ለኤርትራ መንግስት የእርሻም ምንም ሲያገለግሉ ነበረ። አሁን እዚህ መጥተው ደግሞ ደናደርክስ ብትላቸው እንኳን የፌደራል መንግስት ደናደራችሁ ብሎ ቢሏቸው ለምን ደናደርክ አልከኝ በሚል ግጭት መፍጠር የሚፈልጉ ተራ ይሄ ነው ተብለው ተጨባጭ የሆነ ጥያቄዎችን ለማንሳት አቅም የሌላቸው ናቸው። የህዝቡ ጥያቄ ግን እንዳለ ሆኖ ይህን ጥያቄ ፊት ማድረግ የማይችሉ ኢቭን የአማራ ህዝብ ትግል ሲጀመር የተጀመረው በነ ፕሮፌሰር አስራት ነው፣ በነ ማሃድ ነው። በፕሮፌሰሩ ሌቭል የተጀመረውን እነዚህ ከየት ይመንጩ ከየት ይቀጽሉ የማይታወቁ ሊቀደናቁርት ይዘውታል ማለት ነው። ሶ እነዚህ ሰዎች ጽምዶ የሚፈጥሩት ቀድሞ ከነበራቸው ጌታቸው ጋር ነው፣ ቀድሞ ከነበራቸው አለቃዎቻቸው ጋር ነው። ሶ የሚመቻቸው ለአያማራ ይጥማትም ለነሱ የሚጥማቸውን ያውቃሉ። ሄደዋል። የሚጣመዱትም ከነዚሁ አካላትና አካላት ብቻ ነው። ሶ አንደኛው አሁን የኔ ጥያቄ አሁን እንደምታውቀው የሀገራችን ፖለቲካ መርህ አልባ ነው። የዕለት ዕለቱን እየተነተንን ነው የምንሄደው። ለምሳሌ ነገ የሆነ አካባቢ ላይ ቦምብ ፈነዳ፣ ማን ያፈነዳው፣ እንዴት ነው፣ ለምን ትላንትና ሆነ ብሎ የሚጠይቅ ከስንት አንድ ካልሆነ በስተቀር ሁሉም ፈነዳ ብሎ በፈነዳ ዙሪያ ላይ ዝም ብሎ ተንሸራቶ የሚገባው የሆነ ቦታ ላይ ከተቆፈረ ለምን ተቆፈረ፣ ምንድነው፣ ምን ሊሰራ ነው የሚለውን ሳናይ ዝም ብለን ትንታኔ ነው የምንሰጠው። የሆነ ኃይል መጣ፣ ጥምረት ፈጠርን፣ ከየት ነው፣ ወዴት ነው፣ ከኛ ነው፣ ከኛ አይደለም የሚለውን ማንም አይጠይቅም።
እንደዛ በዛ ስሌት ተመርተው ተጣመሩ እንበልሽ። ለምሳሌ ከትላንት ወዲያ ሲተነትኑት የነበረውን ትንታኔ ረሱትና ፋኖች ባለፉት 27 ዓመታት በዋነኛነት ቲፒኤልኤፎችን በተለይ በዲያስፖራው በእያንዳንዱ ፖለቲካ ብዙ አይነት በደል የፈጸሙብን ዋነኞቹ ደራሲዎች ናቸው ሲሉ ተንትነው ነበረ። ዛሬ ያን ረስተው ሁሉም ፋኖች ማለት አይደለም፣ የተወሰኑ አመራሮች አመራር ለአመራር ግንኙነት ተፈጠረ። ከዛ በኋላ ወደ ህዝብ ማውረድ ብዙዎቹ ይፈራሉ፣ ምክንያቱም ጥያቄ ስለሚያስነሳ ማለት ነው። እሺ አሁን በዚህ መርህ ተገናኙ እንበል። የፌዴራል መንግስቱ እነዚህም ሊያቆም የሚችልበት መንገድ አለው፣ ሊያሸንፍ የሚችልበት። ኦኬ የመጀመሪያውን አንድ ነገር ልበልና ወደ ጥያቄ እመጣለሁ። የመርህ አልባ የሆነ ወይም ደግሞ ይሄ መርሄ ነው፣ ይሄ መነሻ መዳረሻዬ ነው ሆነ እንትን የሌላቸው ቲዮሪ የሌላቸው ቢካዝ በመጀመሪያ ደረጃ ሎጂክ የሚባለውን የዩኒቨርሲቲ ትምህርት ራሱ ያለፉ አይመስለኝም። እነዚህ ሰዎች ሎጂካል አይደሉም። አሁን ህወሓትን እስቲ አንድ ምሳሌ ልስጥ። አማራ አኪላ ነህ ወይስ ሌላ ፌክ ነው? አዎ እኔ ነኝ። ሌላ አካውንት ነው ያኛውን እንትን ብለውብኝ ነው። አይ ነው። ኦኬ እሺ ቀጥላ። ከሁለቱ ውጪ ሁለቱ ሲናገሩ ሰምታችሁ ከነሱ በተቃራኒው መንገድ ከሚያራምዱት ፖለቲካ ከስድብ ከአጉራ ዘለል ጽድት ባለ መንገድ በተቃራኒ መንገድ ሀሳብ ያለኝ ማንጸባረቅ እችላለሁ የምትሉ ካላችሁ አንዳንድ ቁጥር ጻፉልኝና ተመሳሳይ አይደለም። አኪላ የራሳቸው ዋና አማራዎች የራሳቸው መንገድ አላቸው። አርበኛው ልጅ ለገዢው ፓርቲ ቅርበት ያለው ልጅ ነው። እንደ ገዢው ፓርቲ ደግፎ ነው የሚከራከረው። ከጽንዶ ወገን አለው የምትሉ ካላችሁ አንዳንድ ቁጥር ጻፉ። መላክ ብቻ አይደለም ብቻ በነገራችን ላይ እኚህ በጣም እሳት የራሱ ፖለቲከኞች ናቸው። ንግግርህ ራሱ አድማጭ ተመልካቾችን ቢያንስ እንቅልፋቸው የሚያመጣ መሆን የለበትም። ይሄ የግለሰብ ሚዲያ ነው። የመንግስት ሚዲያ ላይ ቢሆን ህዝብ ማስተኛት ትችላለህ። ይሄ አድማጭ ተመልካቾች የመተኛት የለባቸውም። ፍሎ ያለው ንግግር የምትናገረው መቻል አለ። በአረፍተ ነገር ግን በተስታወራ ስታቀልጣጥፍ ውሸትም ይሁን እውነት አይ ዶንት ኬር ውሸትም ይሁን እውነት ብቻ ስትናገር የምትናገርበት መንገድ ሀሳብን ፕሬዘንት የምታደርግበት መንገድ ስሙዝ የሆነ በጣም ተናጋሪ ነኝ ብለህ የምታስበው መቻል አለብህ። ገብተህ ምን አትበለን ፕሊዝ። ቀጥላ አርበኛው ልጅ እንደዚህ ያላችሁ ካላችሁ የምትተማመኑ በራሳችሁ አንዳንድ ቁጥር ላኩ ለማለት ነው። እሺ አርበኛው ልጅ ቀጥል። እሺ መርህ አልባ የሆነበት ምክንያቱ ሎጂክ የሚባለውን የልህቀት ማዕከል ውስጥ የሚሰጠውን ትምህርት ዘርፍ ያላሟሉ ሰዎች እየመሩት ያሉ ስለሆነ ነው ብዬ አስባለሁ። ምክንያቱም ሎጂካል ስትሆን አንደኛው የጠየቀውን ጥያቄ አንደኛውን ጋር አብሮ ፍሎ ይኖራል፣ የሀሳብ ፍሎ ይኖራል። ለምሳሌ ቤዚክ የሆነው ሎጂክ ለምሳሌ ከ1 ሚሊዮን ሰው ሞት ምክንያት ነው whatever the number is ምክንያት ነው የተባለው ጦርነት መነሻው ለመከላከያ ላይ እርምጃ እንዲወስዱ አነሳሳን ያሉት ህገ መንግስቱ ላይ የተጻፈው 5 ዓመት 6 ዓመት አይሆንም የሚል 6 ዓመት የሞላውን ምክር ቤት መለስን ይሏል። ይህን ያህል ኢሎጂካል የሆኑ ሰዎችን አሁን አመጣ ስለ ጽምዶ አሁን ለምሳሌ የኤርትራ መንግስት ደግሞ ምሳሌ ልስጥ። የኤርትራ መንግስት የህወሓት በቀጥታ ለማድረግ የሞከረውን ኮሚኒኬሽን 2018 ጁላይ ላይ ሉዓላዊ መንግስት ስለሆንኩኝ ዳይሬክት የሆኑ ኮሚኒኬሽኖች ከማድረግ አልችልም ብለዋል። ኦፊሻሊ እሱ ገብቶናል እኮ አሁን የኤርትራ ቴዎሬቲካል አካዴሚካል የሆነ መልስ ነው እየሰጠው ያለው። ገብቶኛል። የሎጂክ ቤዝ የሌለው ነገር አጠቃላይ የምን አይነት ቤዝ ይኖረዋል ብለህ መጠየቃችንም ቢኮዝ እሱ እኮ ገብቶናል። ሳይንስም አይፈቅድም። የአርበኛው ልጅ እሱ እኮ ገብቶናል። አሁን የኤርትራ መንግስት ምን አይነት ሲስተም ነው የሚከተለው? ምርጫ አላደረገም፣ ሎጂክ የለው፣ ያለ መክንዮ ነው የሚጓዘው ምናምን እሱ ይታወቃል። አሁን የተፈጠረው ነባራዊ ሁኔታ መርህ የላቸውም የምትላቸው ኃይሎች ምክንያቱም አደይንዶ ዘደይ
የሆነ ህገወጥነት ከተፈጠረ ህጋዊ አካሄድ አጠብቅ። በቃ የተፈጠረው ኢንቫይሮንመንት ጽንፍና ጽንፍ የረገጡ ኃይሎችን በቃ በውር ድንግዝም ይሁን አንድ አድርጓቸዋል። አሁን ይሄ በውር ድንግዝም ይሁን በምንም አንድ የሆነውን ተሰብስበው ሊመጣ ወደ ፌዴራል መንግስቱ ሊመጣ የተዘጋጀውን ኃይል አንተ የምትደግፈው የፌዴራል መንግስት ሊያቆማቸው ይችላል አይችልም? ወደ ፓወር ፖለቲክሱ ስንመጣ ይችላል ካልክ እንዴት? የመጀመሪያው በቀጠናው ላይ እየተሰሩ ያሉትን ነገሮች ላይ ዳይሬክትሊም ይሁን ኢንዳይሬክትሊ መሳተፍ አለበት። ይሄን በሚያደርግበት ጊዜ የትኛውንም ሰፕላይ ቼኖችን ለመቆጣጠር ታርጌት አድርጎ መስራት አለበት። ለዚህም ደግሞ በተለይ አሁን በትግራይ ክልል በኩል ባለው ለምሳሌ የሂውመን ሶርሱን ቤዝ አድርጎ የሻቢያም የሱዳንም መንግስት አብረው የአልቡርሃን መንግስት ጋር አብረው እየሰሩ ያሉት አካላት እየሰሩት ያለ ይሄን የሰፕላይ ቼን የመስበርና የመቁረጥ ጉዳይ ትናንትና ዛሬ በሁለት ተከታታይ ቀናት የተፈጸሙ ነው ያሉት። ቤዚካሊ ደግሞ ኢንፎርሜሽኖቹም እየመጡ ያሉት ከትግራይ ወጣቶች ነው። በሰዓታት ውስጥ የሚደረጉ የትኛውም ለውጦች ለዚህ መሰረት ናቸው። እነዚህን ሁለቱን ሰብሮ በተለይ በቀጠናው ላይ ያለውን የአልቡርሃንና የዚህ የሙስሊም ወንድማማቾች ሽብርተኛ ቡድንን ከቀጠናው ማስወገድ ከቻለ የኢትዮጵያ መንግስት የአልቡርሃን መንግስትን ማለቴ ነው የነዚህ ይሄ ጽምዶ ተብሎ በውር ድንብር የገቡትን ኃይሎች የመበተን ፕሮባቢሊቲው የሰፋ ይሆናል ማለት ነው። ነገር ግን ከዚህ ውጪ ባለው አሁን ይሄ ኦልሞስት የተረጋገጠው ትናንት የሰማሁም ይመስለኛል 27 መኪናዎች ሄደዋል። ከ27 መኪናዎቹ ተተኳሽ የጫኑና የአንዳንድ አመራሮች የሻቢያ አመራሮች ያሉበት እርምጃ ሲወሰድባቸው የተቀሩት የተጫኑትን ወታደሮች አሁን ሻቢያና ወያኔ እያሰሱ ነው ያሉት። በተለይ ገመሃሉ አካባቢ ተራራማ ስለሆነ እያሰሱ ነው እየዋሉ ያሉት። ከኤርትራ ወታደሮች አመጣው የተበተኑ ወደ አልቡርሃን ሊያስረክቧቸው የነበሩ የትግራይ ወጣቶችን ከፊት ያሉት መኪኖች ስለተመቱ በድሮኑ አኩሬት የሆኑ ጥቃት ነው ይሄ እርምጃ ስለተወሰደባቸው ከሻቢያ ወታደር አመጣው ገመሃሉን አስወርረውት ነው ያሉት። የተቀረው 20 ምናምን መኪና ውስጥ የነበረ ወጣት እንግዲህ ተበትኖ አምልጧል ማለት ነው። አትርፏል። ፌደራል መንግስት ሱዳን ሄዶ ከመሞት አትርፏል። ከሱም ውጪ የሰፕላይ ቼኖቹን የወታደር መሰባሰቢያዎቹን እነዚህ ሱዳን ሄደው ከመሞት የኢትዮጵያ መንግስት በተኮሰባቸው ድሮን ተመተው ቢሞቱ ይሻላቸዋል ነው እያልከኝ ያለው? በዛ ነው ተገድሏል። በፍጹም ከ27 መኪናዎች መካከል ከባድ ጭነት የጫኑ 27 መኪናዎች ነበሩ። ከነዚህ 27 መኪናዎች መካከል 5ቱ ተመተዋል። 5 የተመቱት መኪና እንግዲህ ድሮኑ የተመታው 5ቱ ተመተዋል ስትል መኪናው ላይ ያሉ ሰዎች መኪናውን ሙሉ ነው የተመታው። መኪናው ነው የተመታው። መኪናው ላይ ደግሞ ኢንጂኑ ነው የተመታው፣ ጎማው ነው የተመታው ወይስ መኪናው ላይ ያሉ ሰዎችም ሞተዋል? መኪናው ውስጥ ያሉ 6 አጠቃላይ በዚህ ጥቃት ውስጥ ሞቱ የተባሉት 6 ሰዎች ናቸው። 6 ሰዎች ሞተዋል። 6 ሰዎች ላይ እርምጃ የተወሰደበት ምክንያት ደግሞ በ27 መኪና የተጫነ ወጣት ሱዳን ውስጥ ገብቶ ሊሞት ናይል ምንድነው ብሉ ናይል ተወስዶ ሊጋዝ የነበረ ወጣት ሴፍ ተደርጓል። መረጃውም የመጣው ከዛው ወጣት ነው። ከ1 ሰዓት ከ2 ሰዓት በፊት ቪዲዮን ላሳይ ይችላል። መረጃውም የተገኘው ከወጣቱ ነው። አትርፉን ተብሏል። አመራሩ ሄዶ ሊያስረክብ የነበረው አመራር ተመቷል። እንግዲህ ይሄ አዘ ጉድ ሪዘልትን ብቻ ሳይሆን ማየት ያለብን ሰፕላይ ቼኖችን የብዙ ሰዎችን መሞት ካውንተር ለማድረግ ይሄ መደረግ ያለባቸው ስቴፖች ናቸው ብዬ አስባለሁ። ጽምዶንም እንደዚሁ መፍትሄ የሚሰጠው አካል ነው ብዬ አስባለሁ። እሺ አሁን ወደ አኪራ ልሂድ። ፖይንቱን መሰላችሁ እኔ ያው እንድታነሱልኝ የምፈልገው ኢትስ ኦል አባውት ፓወር ፖለቲክስ ኢን ሴንስ አሁን እነዚህ 4 በላቸው 5 ታጣቂ ቡድኖች ሲሰበሰቡ ጡንቻቸው ይፈረጥማል። አንድ እንደሚሆኑት አይሆኑም። 4 ሆነው ጡንቻቸው ፈርጥመው የሚያገኛቸው የፌዴራል መንግስት ራሱ ያፈረጠመው ራሱ ጡንቻ አለው። ወደ ድብድብ መግባታቸው አይቀርም። ኢትስ ኦል አባውት በቃ ፓወር ፖለቲክስ እንደመሆኑ መጠን ባትል ፊልድ ላይ ነው የሚፈታው ነገር። በባትል ፊልድ ላይ ደግሞ
ኦብቪየስሊ ኢንፍራስትራክቸር ይወድማል። እንደተለመደው ዜጎች ይጎዳሉ፣ ህጻናት ይሞታሉ፣ ሴቶች ይደፈራሉ። ክልሉ 50 60 70 ዓመት ወደኋላ ሊመለስ ይችላል። መጀመሪያ 50 ዓመት ወደኋላ ተመልሷል። ይሄኛው ጦርነት ምን ያህል ወደኋላ ይመልሰናል? እንደ ሀገር ኢኮኖሚያችን ይሰበራል። ምንም ጥያቄ የለውም። አሸናፊ ሆኖ የሚወጣው አካል ማለት እነዚህ ሁሉ ነገሮች እንዳሉ ሆነው የፌዴራል መንግስቱ እነዚህን ተጣምሮ የሚመጡ ኃይሎችን አጥፍቷቸው አሸንፎ 4 ኪሎን ማስጠበቅ ይችላል። እነዚህ ኃይሎች ወደ 4 ኪሎ መምጣት ይችላሉ። ወደ ገደለው መተን ወደዛ እንድናወራ ስለፈለግኩኝ ነው። እንደዚህ እያጠቃ እያፈነዳ እስከ መቼ ነው? የኢትዮጵያ ብሔራዊ ምርጫ ቦርድ 1162 የተቃዋሚ ፓርቲዎች የመተዳደሪያ ደንብ አለው። 1162 ላይ 93 ህዝባር ሀ ምናምን አካባቢ ሀመርኋ በዛ መስፈርት ህዝባዊ ወያኔ ሓርነት ትግራይ ጠቅላላ ጉባኤ ባለማካሄዱ ተሰርዟል። ምርጫ ተደርጓል። አሁን አገራዊ ምርጫ 7ኛ ዙር አገራዊ ምርጫ ከተደረገ በኋላ ቀጣይ የፌዴራል መንግስቱ ትግራይ ክልል ምርጫ ለማድረግ እየተዘጋጀ ነው። ትግራይ ውስጥ ያሉ ከቲፒኤልኤፍ ውጭ ያሉ የፖለቲካ ፓርቲዎችም የፌዴራል መንግስቱን ለቲፒኤልኤፍ መላፈልግና እኛ መወዳደር እንፈልጋለን እያሉ እየጎተኮቱት ነው። ኦኬ፣ ከዚህ ቀደም የጠየኳችሁ ጥያቄ ነው። አሁን እኔ ባወጣው ባወርደው የፌዴራል መንግስቱና ቲፒኤልኤፍ ላይዋጉ የሚችሉበትን መንገድ ማግኘት አልቻልኩም ከባህሪያቸው አንጻር። አሁን በ1162 መሰረት የፌዴራል መንግስቱ የግድ ምርጫ ማድረግ እንዲደረግ አመቻች ወይም ደግሞ ምቹ ኢንቫይሮንመንት መፍጠር ስላለበት የኢትዮጵያ ብሔራዊ ምርጫ ቦርድም ምርጫ ለማድረግ ወደ ክልሉ ሲሄድ ምቹ ወይም አስቻይ ሁኔታ ከሌለ አቤቱታ የሚያቀርበው ለመንግስት ነው። ዘንድ መንግስት ሄዳለሁ ካለ ደግሞ ከነዚህ ኃይሎች ጋር መላተሙ አይቀርም። ታምር ካልተፈጠረ በስተቀር ቲፒኤልኤፍ ተሰርዟል። አሁን ባለው ሁኔታ ከተሰረዘ ደግሞ መወዳደር አይችልም። ካልተወዳደረ ደግሞ ምርጫው የሚካሄደው በሌሎች የፖለቲካ ፓርቲዎች መካከል ነው። ይሄ ደግሞ እንዲሆን አይፈቅድም። ስለዚህ አልሞት ባይ ተጋዳይ ይሆናል። ከፌዴራል መንግስቱ ጋር ያለ የሌላ አቅሙን ሰብስቦ ለመደባደብ ይዘጋጃል ማለት ነው፣ ታምር ካልተፈጠረ በስተቀር። ኦኬ፣ ቲፒኤልኤፎች በተደጋጋሚ ሲናገሩ እንደሰማቸው እንደ መጀመሪያው አይደለንም ብለዋል። ከትላንትናው ዛሬ በተለያዩ ነገሮች ተሻሽለናል። ትላንት ድሮን ነበረ፣ ለድሮንም አሁን መላ ዘይደናል የሚል ትንታኔዎችን ሲሰነትኑ ትሰማላችሁ። እነዚህን ሁሉ ከግምት አስገብታችሁ የፕሪቶሪያው ስምምነት በመፈረሙ ተክጃለሁ የሚለው ሻዕቢያ አለ፣ ፋኖ አለ። እንዴት አሳምነው እዚህ ውስጥ ኦነግን እንዳስገቡት ባላቅም ሰሜናዊ አንድነት በሚባለው ውስጥም ኦነግ ገብቷል ለሚባለው መኬታ መጣ ካላችሁ ማርቲን ፕሎት ነው የተናገረው። እነሱ ሰሜናዊ ጥምረት ነው የሚሉት። ኦነግ እንዴት ነው እንደገባ አላውቅም። ተንሸራቶ ነው የገባው፣ በጀርባ በር ነው የገባው፣ ሰው ነው ይዞት የገባው አላውቅም። የኦነግ ደጋፊዎች ሲነግሩኝ ነው የምሰማው እሱን። እነዚህ ጥምረት በፈጠሩበት ሁኔታ ላይ ተደራጅተው ሲመጡ ባትል ፊልድ ላይ ሲገናኙ እኔ አሁን ማወቅ የምፈልገው ሲጀመር እንዴት ያለ ጦርነት ነው የሚሆነው? ቀጠና ወደ ለየለት ትርምስ ውስጥ መሄዱ አይቀርም። ከዚህ አሸናፊ ሆኖ የሚወጣው አካል ማን ነው? አደኝ ነው ዘደይ 4 ኪሎን የመቆጣጠር ነገር ነው። ይሄ እንዴት ነው የሚፈታው? እሱን እንድትነግሩኝ ስለፈለግኩኝ ነው። እስኪ አኪላ ስለ ጽንዶ ማስመልከታ አሁን ባነሷቸው ጉዳዮች ላይ እስኪድበት የራሳችሁን እይታ። ሰላም ብያለሁ ቴዲ፣ ቴንክ ዩ ባይዘው ጥሩ አድርገህ ነው ፍሬም ያደረገው። በዝንትን ነው ብሎ ነበር ሀሳቡ፣ ኦል ኦቨር ዘ ፕሌስ ሆኖ ነበር እና በደንብ ፍሬም አድርገዋል። የመጀመሪያው ያው አይ ቲንክ ሪሰንትሊ ስለነበረው ድሮን አታክ ትንሽ ነገር ልበልና ወደ ፖይንቱ እመጣለሁ። ሪሰንትሊ አይ ቲንክ ጦርነት ተጀምሯል ብዬ አስባለሁ። በዚህ የጽምዶ ኃይልና በብልጽግና መካከል ጦርነት ተጀምሯል። ግን ጽምዶ ሲባል ያው በቅርቡ ከኛ ላስት ታይም እዚህ እንደውም ተነጋግረንበታልና አፋብ የሚባል ድርጅት እንደ ድርጅት ገብቷል። ግን ሁሉንም ፋኖ ይወክላል አይወክልም የሚለው አይ ቲንክ በቅርቡ የወለጋ ፋኖ ራሱን ከዚህ ውጪ እንደሆነና በዚህ እንደማያምን አድርጎ ራሱን ኤግዚት አድርጎ ወጥቷል። በቀጣይም ሌሎች ፋኖ አደረጃጀቶች ይወጣሉና ጽምዶ አንድ 19 ሰው ያለው
አደረጃጀት ነው። በስሩ ያው ሰራዊቶች ሊኖሩ ይችላሉ፣ ግን ሰራዊቶቹ ኢቬንቹዋሊ መውጣታቸው አይቀርም። ወደ ጎንደርም እየሰማን ነው አንዳንድ ነገሮች እና በዚህ ምክንያት ያው ይሄ የጽምዶን ኃይል የፋኖ ኃይል ብለን መያዝ አንችልም። ቢኮዝ ፋኖ በጣም ዳይናሚክ የሆነ ፖለቲካ ውስጥ ያለ አካሄድ ያለ አደረጃጀት ነው ወይም እንቅስቃሴ ነው እና ፖለቲካውን እያየ በፍጥነት የሚተጣጠፍ የሚገለባበጥ ነውና ይሄ ነው የምትለው አይደለም። እንደ ካውንት አድርገህ የምትይዘው አይደለም። ፋኖ ኦነግ ሰሜናዊ እንደገባል አልከው። አንድ 40 ዓመት አካባቢ ብዙ የኦነግ ሰራዊት ኤርትራን የቆዩትና አይ ቲንክ ኦሮሞነታቸውን ረስተው ኤርትራዊ የሆኑ ብዙዎች አሉ፣ ወይም የትግራይ ሰው የሆኑ ቢካዝ አንድ 18 ዓመቱ ሆኖ ወጥቶ አሁን 60 ዓመቱ ይሆናል ኤርትራ እየተመላለሰና አብዛኛውን እድሜያቸውን ኤርትራ ስለኖሩ ነው ኦሮሞነን ራሱ ቢሉ አስቸጋሪ ነው የሚሆነውና የስ ሰሜናዊ ናቸው ሰው አይደል አሜሪካን ይላል ሰው አሜሪካ ብዙ ዓመት ሲኖርና ኦነግ አብዛኛውን ጊዜውን ያው በሰው ሀገር ነው የሚኖረው፣ ኢትዮጵያ ውስጥ አልኖረምና እኔ ኢትዮጵያ ትግል ውስጥ ራሱን እንዴት አድርገው እየገቡ እንደሆነ አላውቅም። ወይ ኬንያ ሆነዋል ወይ ሶማሌ ሆነዋል ወይ ኤርትራዊ ሆነዋልና እንደ ምስራቅ አፍሪካዊ ቢንቀሳቀሱ ከድብገድ ያ ይመስለኛል ምክንያታቸው። አሁን የጽምዶ ኮር አካል ህወሓት ነች። ምክንያቱም ህወሓት ኢትዮጵያ ውስጥ ያለውን ቫዮለንስ ልታንቀሳቀስ የምትችለው ህወሓት ናት። ቢኮዝ ቅድም እንዳልኩ ነው ፋኖ በጣም ዳይናሚክ የሆነ ፖለቲካ ውስጥ ያለ ነው። ፋኖ ማለት ልክ እንደ ውሃ ነው፣ ልትይዘው አትችልም። ምን ኢንተረስት እንዳለው አሁን ያለው ስፔሻሊ ፋኖ እንቅስቃሴ በቃ የአማራውን ስሜት ተከትሎን አማራው እሺ ካለው ይሄዳል፣ ኦኬ ብሎ ይገባበታል። አማራው ከተቃወመው ታውቀዋለህ፣ የእኛም ፖለቲካ የአማራ ፖለቲካ በጣም ሱፐር ክሪቲካል ነው። በየቀኑ ክሪቲሳይዝ ያደርግሃል። ፊትም ሲያዞርብ በጣም ፈጣን ነው። ላይክ ጠዋት ፖለቲካውን ሰርተው ከሰዓት ላይ ሪስፖንሱን ታገኘዋለህ። ቮት ኦፍ ኮንፊደንስ ወዲያው ነው የሚሰጥ። ስፔሻሊ ታንክስ ቱ ቲክቶክ አንድ ሚስቴክ እዛው የሚታረሙበት ነው እና የፋኖን ካውንት ማድረግ ጽምዶ ውስጥ ብዙ አልችልም ወይ እንደ አንድ ኮር አባል አላየው። ሌላው ግን ለምሳሌ ሱዳን ጨምሮ ጽምዶ ውስጥ ባልከታተም ግን ሱዳን የዚህ አሰላለፍ ናት። ኤስኤፍ ማለት ነው ሱዳን፣ የሱዳን አርሚ በቡርሃን የሚመራው። ኤሪትሪያም እንደዛው፣ ቲፒኤልኤፍም እንደዛው። ግን የኤሪትሪያ ጉዳይ ኤሪትሪያ ወደዚህ ጦርነት ላትገባ ትችላለች። ቢኮዝ ጦርነቱን ለኤርትራ ሊያሰጋ ይችላል። የሚያሰጋበት ምክንያት ይሄ ጦርነት የራብታ እንዴ ካደረገ በኋላ ኤሪትሪያ ለምሳሌ ከተዳከመች ኢቭን ባትሸንፍ እንኳን ከተዳከመች የትግራይ ፖለቲካ ወደ ኤሪትራ ማማተር ሊጀምር ይችላል። ኢትዮጵያ ውስጥ ሊያገኘው ከሚችለው የተሻለ አስመራ ቅርቡ ነው። ባይዘው አስመራ ከትግራይ በጣም ቅርብ ነው፣ በኪሎ ሜትርም በፖለቲካም ቅርብ ነው። የሸዋ መተህ አዲስ አበባ መተህ የምትሰራው ፖለቲካ ትግራይ ነው የምትባለው። ቋንቋ ሌላ ነው፣ ባህል ሌላ ነው፣ መጤ ተብለህ ነው የምትታሰቡ። ከትግራይ ወደ አስመራ የምትሰራው ፖለቲካ ግን ኢትስ ቬሪ ኢዚ። የትግራይ የራሱ የፖለቲካ ክፍተት አለ፣ የእምነት ፖለቲካ አለ። ትግሬዎች አሉ ኤርትራ ውስጥ አካለ ጉዛይ፣ ሐማሴን፣ ሰርአይ ያሉ። እነዚህን ይዞ ከአድዋና ከሽረ ከአክሱም የሚነሳ የትግራይ ኃይል ከነዚህ ጋር በጋራ ሆኖ ከኢሳያስ ፖስት ኢሳያስ ኤሪትሪያን ጠቅልሎ ታላቋን ትግራይ መፍጠር ይችላል፣ ወይም የትግሬዎች ሀገር መፍጠር ይችላል። ቢኮዝ ሁሉም ትግርኛ አውሪዎች ስለሆኑ ማለት ነው። ሌላው ከእነሱ ውጭ ያለው ቁጥሩ እንግዲህ ኤርትራ ውስጥ አይ ቲንክ 66 ነው 65% ትግሬ ይመስለኛል። የተቀረው ነው ሌላ ማህበረሰብ። ኢማጂን ኢትዮጵያ ውስጥ ያለው የትግራይ ማህበረሰብ ከዛ ውስጥ ሲቀላቀል አባይ ትግራይ በምንለው ወይ ትግሬዎች ሀገር በምንለው ላይ ቁጥሩ ይቀንሳል። ሶ የኤሪትሪያን ኢንዲፔንደንስ ወይም የኤሪትሪያን ይሄ ኤሪትሪያን ናሽናሊቲን ቻሌንጅ አሁን ኤሪትሪያነት ኤርትራዊነት ቨርሰስ ትግራዊነት ይሆናል ማለት ነው። አፍተር ፖስት ኢሳያስ ትግሬነትና ኤርትራዊነት የሚፋጠጡ ማንነቶች ነው የሚሆኑት። ስለዚህ ኢሳያስ አፈወርቂ ቲፒኤልኤፍን ያውቃታል፣ አስፒሬሽኗን። ቲፒኤልኤፍ 4 ኪሎ ስትቆይ ስልጣን፣ ፓወር፣ ገንዘብ ነው። ወደ ኤሪትሪያ ግን ለአንዴና ለመጨረሻ ጊዜ ከፍ ያለ ናሽናል ፕሮጀክት ነው አባይ ትግራይ የሚባለው ፕሮጀክት። ይህንን ሲሰሩትም ያውቃል።
እንዴት ሙቭ እንደሚያደርጉም ያውቃል። ኢሳያስ አፈወርቂ ጦርነት ውስጥ አሁን ከአብይ ጋር በሚደረገው ጦርነት ውስጥ ፉሊ ኢንጌጅ ያደረገ ማለት የለፋበትን ኤሪትራዊ ማንነት ኤሪትራ የሚባል ስቴትን የኔሽን ስቴትን ሊያሳጣው የሚችል እንደሆነ ያውቃል። ያ ታት ውድ ቢ ቾይስ ኦፍ ኢሳያስ አፈወርቂ። ኦኬ እኔ ግን በእኔ እይታ ኤሪትሪያ ፉሊ ኢንጌጅ አታረግም አንለስ በአብይ እስካልተመታሽ ድረስ ዳይሬክትሊ ስትራይክ ካልተደረገች። ቲፒኤልኤፍ ይህንን ስለሚያውቅ በተቻለ መጠን ጦርነቱን ወደ ኤሪትሪያ መውሰድ ይፈልጋል። ሶዛት ኤሪትሪያ ኢንዲፌንስ እንድትነሳ ራሷን ፕሮቴክት ለማድረግ ስትል በሙሉ አቅም ጦርነት ውስጥ እንድትገባ። ኤሪትሪያ በሙሉ አቅም ጦርነት ውስጥ ካልገባች ድረስ ደግሞ ለአብይ ስጋት አይሆንም ህወሓት። ቢኮዝ ህወሓት የተዳከመ ኃይል ነው። እርስ በርስ ፖለቲካሊ ተከፋፍሏል። የትግራይ ወጣት ኦልሬዲ 3 ጊዜ ተዋግቶ ፌል አድርጓል። ስለዚህ ወጣት ተመልሰ በትልቅ ካሊበር ከአብይ ጋር ሊዋጋ ይችላል። ከፍተኛ ዳሜጅ የሆነ ቦታ ላይ ቢያጋጥመው ወደኋላ ፈግፍጎ ነው የሚመለሰው። የትግራይ ዲያስፖራም ለዚህ ሰፖርቲቭ አይሆንም። የትግራይ እናቶች ኮምፕሌን ያደርጋሉ። ዓለም አቀፍ ሚዲያዎቹን ከጎናቸው ነው። ቢኮዝ አዝ ዊ ኦል ኖ አሁን ያለው የትራምፕ አድሚኒስትሬሽን ነው፣ ዲሞክራትስ አይደሉ። ስለዚህ ከዚህ በተቃራኒ ነው እንትኑ ሳይዱ ማለት ነው። ዋና ግን ይሄ ሎክ የሚያደርገው ኃይል የቲፒኤልኤፍ ኃይል ነው። ስለዚህ ብልጽግና ይመስለኛል የብልጽግና ፖለቲካ የምታስታውስ ከሆነ አሰብ እያለ ኤርትራን ፎከስ እያደረገ ከኤርትራ ጋር የሚሰራ ባንዳ ነው ተብሎ የብልጽግና የፖለቲካ ራሱ ሞሽኑ ኤርትራ ላይ ነበር። አሁን ግን ሰክሰስፉል ያኔ ብልጽግና ሰክሰስፉል አልነበረም። ቢኮዝ ብዙ ሰው ኤርትራ እንደ ጠላት አያጣም። ብልጽግና ኤሪትሪያ እንደ ወዳጅ አድርጎ ሰርቷት ነበር። ኦልሬዲ ያ ፕሮፓጋንዳ ተሰርቷል የኢትዮጵያ ሕዝብ ላይ እና ኤሪትሪያን መጥፎ ናት ብሎ አብይ ለመሳል በሞከረው ቁጥር ብዙ ሰው ኢግኖር እያደረገው ነበር። ኤንድ ፎር ሰም ሪዝን የብልጽግና አይዶን ነው በፍጥነት ሚቴት አደረገ እና ፖለቲካውን ጠላት ያለው ትግራይ መሬት ላይ ነዋል። ያኔ በከፍተኛ ደረጃ ቅቡልና አገኘ። አብዛኛው ኢትዮጵያዊ ከትግራይ መጣን የህወሓትን ፖለቲካ እንደ አገር በታኝ ስለሚያይ ብዙ ሰው ደስ ነው ያለው። አሁን ለምሳሌ ዛሬም ከትናንትም በተደረጉ የድሮን ጥቃቶች ብዙ ሰው አንጀቱ ቅቤ ይረሷል። የትኛው አማራውን በለው ኦሮሞውን በለው ጉራጌውን በለው ምንም እንኳን ተመቱ ብሎ ነው ቁጭ ያለው። ይሄ የሚያሳይ ልክ በጦርነቱ ጊዜ የነበረውን አይነት ማለት ነው። በጦርነቱ ጊዜ ሰው በሬውን ምኑን ሲሰጥ ነበር። በኢትዮጵያ ውስጥ ባይዘወይ ከጣሊያን በኋላ ጣሊያንን ስንዋጋ ኮሎናይዝ አደርጋለሁ ብላ ጣሊያን ስትመጣ በአድዋ ጊዜ ስንዋጋ የነበረውን አይነት ርብርብ በሚመስል መልኩ ነው ቲፒኤልኤፍን የታገሉ። በታሪኩ አይ ቲንክ የመጀመሪያ ይመስለኛል። ከዛ በኋላ ህዝብ በደርግ ጊዜ እንኳን በዚህ ልክ ህዝብ አልዘመተም። ሲያድ ባሬን ስንዋጋም እንደዚህ አልተዘመተም። ቲፒኤልኤፍን ግን ለመውጋት የትኛው ምድር የኢትዮጵያ ምድር ላይ ያለ ሰው በሚችለው መልክ ታግሏል። እንደውም ማስታወሶ የስልጤ ዞን 6 ወጣት ሰራዊቶቹ ልኮ ነበረ ወደ ትግራይ ውጊያ። አጋጣሚ አዲስ አበባ ላይ ጠፉ ተባለ ልጆቹ እና ሁሉም ሰው ሞክሯል በሚችለው መጠን ማለት ነው። አሁን ያንን አይነት ስሜት ወደ ኢትዮጵያ ተመልሷል። which is የትግራይ ኃይል ላይ ፎከስ ስላረጋቢ ማለት ነው። አይ ቲንክ ያ ለብልጽግና ዊን ሆኖለታል። ህወሓት በጣም ከተመታች ህወሓት ናት ቦንዷ ፋኖንና ኤርትራን ያገናኘች፣ ኤርትራንና ሱዳን መካከል ያለች ከሱዳን መሬት ውጭ በሚደረግ እንቅስቃሴ ማለት ነው። ኢትዮጵያ ውስጥ ሱዳን መሬት ላይ ኢንዲድ ኤርትራና ሱዳን በጋራ ነው የሚሰሩት። ኢትዮጵያ መሬት ላይ ሱዳን ኢንቫይት በማድረግ ውስጥ ግን የቲፒኤልኤፍ ፋይል ነው የሚሰራው። አይ ቲንክ ብልጽግና ፎር ሰም ሪዝን በምን ንቃት እንደሆነ ባላቅም ቀድሞ ህወሓትን ታርጌት አድርጓል። ህወሓትን ታርጌት አድርጎ ትግራይ ላይ ብቻ ኦፕሬሽን እስከሰራ ድረስ የጽምዶ ኃይል ጥርስ አይኖረውም ማለት ነው። ሞመንት ግን የብልጽግና ኃይል ሱዳን ላይ ውጊያ ከጀመረ ከአርኤስኤፍ ውጭ አሁን አርኤስኤፍ ነው እየታገለ ያለው ሱዳን ጦርነትን ከጀርባ ከመርዳት ባለፈ ሱዳን መሬት ላይ መንቀሳቀስ ከጀመረ ኤሪትሪያን ለመውጋት ሙከራ ካረገ ኤሪትሪያ ወደ ጦርነት ይገባል። ከዛ በኋላ የአርኤስኤፍ በዚህ በመተከል በኩል የዘጋውን ኮሪደር ማስከፈት ብቻ ነው የሚያስፈልገው። እሱን ካስከፈተ ወለጋ ይገባል። ከወለጋ አምቦ በጣም ቅርብ ነው፣ አዲስ አበባ ይገባሉ ማለት ነው። ከዚህ በፊትም የገቡት በዚህ በኩል ነው፣ ባይዘው በደርግ ጊዜ የገቡት። ያ አደጋ ነው የሚሆነው። ስለዚህ
ትግራይ ላይ ብቻ ፎከስ አድርጎ ብልጽግና ከተንቀሳቀሰ ሰክሰስፉሊ ቲፒኤልኤፍን ያዳክማታል። ኤሪትሪያም ትሩ ታይም ከብልጽግና ጋር ልትደራደር ትችላለች ማለት ነው። this is how I see it ነው። እሺ ወደ ስኮርፒዮ ላይ እሺ ስኮርፒዮ አይተዳ ሰላም አለን እንዴት ነህ? ሁሉ ሰላም ይመስገን አለን። ይመስገን። እሺ በየተነሳውን ሐሳብ ሰምተከዋል? ምን ወያይበት? አይተዳ እኔ ስኮርፒዮ ትክክለኛ ስሜ እኔ መገርሳ እባላለሁ። ያው ስኮርፒዮ ስክሪን ስም ነው እንደዛ እያስልኝ። እሺ አንደኛ ይሄ ጽምዶ የሚባለው ሲጀመር ምንም የማይገናኝ ኃይል በምንም ማገናኘት የማይችሉ በጣም የሚያስጠላ በምንም ሁኔታ መገናኘት የማይችሉ አሁን ጓደኛችን ስለ ሰው ሱዳን፣ ስለ ኤርትራ፣ ስለ ቲፒኤልኤፍ፣ ስለ ኦላ፣ ስለ ፋኖ ምናምን ያነሳል። ይሄ ኃይሎች ጠቅላላ የማይገናኙ የማይስማሙ መገናኘት የማይችሉ በአይዲዮሎጂም በምንም የማይገናኙ ኃይሎች ናቸው። አሁን ያደረጉት ምንድነው? ይሄ ባክ ኢን ዘ ዴይስ ቢፎር 1991 ይሄ ኢፒኤልኤፍ እና ኦኤልኤፍ አንድ ላይ ሆኖ ደርግን ለመጣል ያደረጉት አይነት ታይፕ ኮፒ ፔስት ማለት ነው። ከዛ በኋላ የተፈጠረውን እንትኑን ግን ኮንሰርን ያደረጉት እንትን ያደረጉት አይመስለኝም። አንደኛ ኦላ እና ፋኖ አንድ ላይ መቆም የሚችል አይደለም ሲጀምር በአይዲዮሎጂም አንድ ላይ መቆም አይችልም፣ መግባባትም አይችልም፣ መስማማትም አይችልም። እንደምንም እኔ አልኩ መገርሳ ነኝ አልኩ። እኔ ፋኖ እንደ ጠላት ነው የምቆጥረው። እኔ ኦሮሚያ የሚባል ምድር ላይ እንድረግጥም አልፈልግም። ጽንፈኛ መሆኑን ነው የማውቀው። ህዝቤን እንደምገል ነው የማውቀው። ኦላ ከፋኖ ጋር ስምምነት ፈጥሮ ከመጣ እኔ ብዬ እኔ ህዝቤን አደራጅቼ ጠላት ነው ብዬ ነው የምነሳው the next day። ምክንያቱም በአይዲዮሎጂ ስለማይግባቡ ማለት ነው። መነጋገራቸውን ሳልሰማ እሱ መግለጫ ኦፊሻሊ እኮ አላወጡም። ቴዳ አወቋሌ ሼክ ዘ ዋተርስ በውስጥ ያወሩና የህዝቡን ስሜት ለማወቅ አንተ ስታስቡ ኦሮሞ ህዝብ ኦላ ከፋኖ ጋር ምናምን ኦላን በአንድ ነው ተፍቶ የሚጥለው ሲጀምር there is no way because ይሄ አይዲዮሎጂው የተለየ ነው። ኦሮሞ ላይብሬሽን ፍሮንት አርሚው የሚያስበው ስለ ሰልፍ ዲተርሚኔሽን፣ ስለ ኤትኒክ ፌዴራሊዝም ገብቷል፣ ስለ ሰልፍ አድሚኒስትሬሽን ስለምናምን ነው የሚያወራው። ፋኖ የሚይዘው የኢትዮጵያ አንድነት አንድ ላይ ሴንትራል ገቨርንመንት ምናምን አይገናኝም። ቴዳ ይሄ አይዲዮሎጂ እንዴት ነው መግባባት የምትችለው? ኢትዮጵያን በአማራ ልክ በአማራ ቁመት እንሰራለን የሚል ኃይል ጋር እኔ ደግሞ መሬት የለኝም እኔ ኢኮኖሚካሊም ፋይናንሻሊም ማርጂናላይዝ ሆኛለሁ ብዬ እየተነሳው እንዴት ነው የምቆም? ማነው እንትኑ ራሱ ምንድነው ይሄ ጁነሩ ማነው ጁነር የሚሆነው? ኦኬ አንዱ እሱ ነው። ሁለተኛ የኤርትራና የሻቢያና የቲፒኤልኤፍ እና ፋኖና ሻቢያ ቲፒኤልኤፎች ህዝባችን ጨፍጭፋቸዋል፣ ከመንግስትን ደግፋችሁ ህዝባችን ጨፍጭፋቸዋል፣ ጄኖሳይድ ፈጽማቸዋል ተብሎ ስንት ሪፖርት የተሰራባቸው ሰዎች ናቸው ፋኖና የኤርትራ መንግስት በተጋሮቹ ማለት ነው። ቲፒኤልኤፍ እንኳን መጥቶ ከፋኖና ከሻቢያ ጋር ሆኜ አብይን ዋጋለሁ ብል እኔ ትግራይ ህዝብ ራሱ የሚቀበል አይመስለኝም። ምክንያቱም እዛ ራሱ ያላወራረዱት እንትን ስላለ ማለት ነው። እንደን ሱዳንን ወሰደው። ሱዳንን ከወሰድኩ ቴዳ አሁን በጣም ከፍተኛ የሚባሉት አርኤስኤፍ የሚባሉት ሱዳን መንግስት ነው። ኤርትራን ከወሰድኩ የሚሊተሩ መከላከያ ምናምን አገር ናቸው። በዲሲፕሊን መያዝ ትችላለህ። ወደ ፋኖ ስትመጣ ዲሰንትራላይዝ ነው አይደለ? እንደ ኦላም አይደለም ባይዘው ፋኖ ከኦላም በታች ነው። ኦላ እንኳን አንድ አመራር ነው ያለው ጃልመሮ የሚባል ፋኖ የለውም። የጎጃም የወሎ የምናምን ተብሎ ገና አልተሰበሰበም ሲጀምር። ቀን ከተማ ውስጥ ይውላል፣ ማታ ፋኖ
ፓርት ታይም ነው ትግሉ የፋኖ አትሊስት ኦላ ይሻላል በትንሹ ነው ማለት ወያኔን ደግሞ አየነው ቲፒኤልኤፍ the past 27 years አዲስ አይደለም አዲስ ኃይል አይደለም አዲስ ቢሆን ኤክሳይትድ ሆነ ተጠብቃለህ ገባ ምን ሊያመጣ ይችላል ዲሞክራሲ እኩልነቱ ምንም ይያልክ ነው የምትጠብቀው ቲፒኤልኤፍ እንደዛ አይደለም አይተነዋል ሁለተኛ ጦርነት ገብቷል አንዴ ገብቶ ተሸንፎ ፉሊ በሙሉ ፎርስ ገብቶ የሆነውን ነገር ታውቃለህ ከዛ በኋላ የ2 ሚሊዮንን በለው 1.6 በለው 600,000 ህዝብን በለው ያለቁትን ዜጎችን ቁጥራቸው ግን ሲቪሊያንስ የሚባሉት ካዡአሊቲ ዩኒቨርሲቲ ኦፍ ለንደንን በለው ምናምን ስትለው በመቶ አንዳንዶቹ 103,000 አንዳንዶቹ 138 ምናምን ካዡአሊቲ ሲቪሊያንስ የሚባሉት ሞተዋል እነሱ ራሱ የሞቱት በመድኃኒት በማጣት በረሃብ በምናምን የሚዘግቡት ነገሮች አሉ እነዚህ ፎርሶች አንድ ላይ መቆም የሚችሉ ነገር አለ ኦኬ ሶ እኔ ሳስቦ ጽምዶ is a joke በጣም ጆክ ቀልድ ነው አንዱ እሱ ነው ሁለተኛ whoever እንደዚህ ይሄን አይዲያ አምጥቶ ምናምን የሚያወራው ሰው ወይ ደግሞ ይሄን ነገር የሚያጋግል ሰው መንግስት ነው ያመጣው ባይዞ ይሄ ጽምዶ ምናምን ያጋነኑት መንግስት ናቸው ይፈልጉታል ጀነራሎቹ ናቸው አይደል ያመጡት አሁን በፊት እኮ ወራ ነበር ግን ጀነራሎቹ አመጡት ተመቸው መንግስት you know why it's easy ለማምጣት so አሁን የኔ ኮንሰርን ህዝብ እንዳይመጣ አሁን ጀለሳችን በወለጋ በኩል ምናምን ነገር እኔ ይቀርባል እኮ 130 ነው ወይ 140 ኪሎ ሜትር ከአዲስ አበባ እኮ በሌላ በኩል ነው ወለጋ ምን ትሰራለህ 340 ኪሎ ሜትር እኮ መሮ ራሱ መውጣት አልቻለም ከወለጋ ምን ተደርበ ምን ልሰራ ወለጋ ላይ ነው አንዳንዴ ቃል የማይሆን ነገር የማይደረግ ነገር የማይሳካ ነገር አንኛ ደብረ ሁለተኛ አይዲዮሎጂ አይግባባም we not the same okay ፋኖና ኦላ ጠላት ነው እንጂ ወዳጅ መሆን የማይችሉ ቲፒኤልኤፍ እና ኦላ ወዳጅ አንኛ የተካዱ ናቸው ኦላ ተክዷል በቲፒኤልኤፍ 2020 ወላይታ ታስታውሳለህ ዲሲ ላይ እንደዚህ ኮአሊሽን ምናምን ተብሎ ከዛ ኦላ ላሽ ብሎ ቲፒኤልኤፍ ፕሮቶራ ሄዶ ይሄ ተስማሙ ጊዜ ተክዷል ኦላ ሶ ያ ሪሌሽንሺፕ ራሱ የተሰበረ ነው ሶ ለጫወታ ድምቀት እንደዚህ ዝም ብለን ለመደብሪያ እንጠቀም ካላልን በስተቀር I don't think it's not going to work የአማራ እንት ምንድነው ይሄ እኔ በኦሮምኛ ነው መቆ ግን ይሄ ኤክስትሪሚስቱ ማለት ነው ኤክስትሪሚስት ፎርሱና የኦሮ ምናምን ነገር አይግባቡም ጫፍና ጫፍ ሰው ማምጣት አትችልም ነው ኦኬ አሁን እሱ ነው ችግሩ አሁን ቅድም ያነሳችኋቸው የኛ ሀገር ፖለቲካ በተለይ የኛ ሀገር ብቻም ሳይሆን አሁን የአፍሪካ ፖለቲካ የምናየው ነገር ምንድነው በፕሪንሲፕል አይደለም ለምሳሌ ባደጉት ሀገራት ትንታኔዎች አንድ የፓርቲው አባል የመጨረሻ ደረጃ ላይ ያለ መዋጮ እንኳን የማይከፍል የፓርቲ ኤክስ አባልና የፓርቲ ኤክስ ሊደሩ ብላለው ጫፍ ላይ ያለው የሚተነትነው አንድ ነው ወጥ ነው እኛ ሀገር ላይ አይደለም በሚሊታንት ግሩፕ ወይም ደግሞ በፖለቲካ ፓርቲ ሊደሩና በተከታዮቹ አይደለም ወዝን ፓርቲ ወዝን ሊደሮች እንኳን ወጥ የሆነ ትንታኔ የለም የፓርቲው መሪ ወይም የፓርቲው ፕሬዝዳንት የሚናገረውና ቫይስ ፕሬዝዳንቱ የሚናገረው ይቃረናል ይሄ እንደ ሀገር ፖለቲካችንም ኋላ ቀር ስለመሆኑ ማሳያ ነው ያለንበት ነባራዊ ሁኔታ ማሳያ ነው አፍሪካ ውስጥ በተለይም ደግሞ ምስራቅ አፍሪካ ላይ ለምሳሌ አሁን ሱዳን የፈራረሰችበት ዋነኛ ምክንያት አልበሽር የተባሉን ሰው ከዚህ ቀደም ተገንጣይ ኃይሎችን እንዲከላከሉላቸው ጃንጃይ ሚሊሻዎችን አደራጁ አልበሽር እነዚህን ጃንጃይ ሚሊሻ እንዲመሩላቸው ሁለት ሊደሮችን ሾሙ አንደኛው ሐምዳን ዳጋሎ አምቲቲ የሚባለው ነው ከዛኛው ደግሞ አልቡርሃን የሚባለው ነው
አሁን ስልጣን ላይ ያለው ሰውዬ የደቡብ ሱዳን ተገንጣዮችን እንዲያስታግሱላቸው ነበር የሾሟቸው። መሽቶ በነጋ ቁጥር አፍሪካ ውስጥ እንደምታውቁት መሳሪያ ስትታጠቁ ለምን ወደ ሰውየው አንዞርም የሚል ነገር ይመጣባቸዋል። ሴጣን ይሁን የሆነ ብቻ አጋንንት ያዞርባቸዋል። ሐምዳን ዳጋሎ አምቲቲና አልቡርሃን አንድ ቀን ወይ ቁጭ ብሎ ጫካ ውስጥ ሲቅሙ ይመስለኛል መርቅ ነው ነዋት። ለምንድን ነው እኛ ደቡብ ሱዳንን እንዳይገነጠሉ እነሱን የተከላከልን ከምንኖር ለምን ወደ ሱዳን ቤተመንግስት ማርቻ እናደርግም የተባባሉ ይመስለኛል። እንደዛም ነው ደግሞ በሁለቱ መሃል ኢማጂን እግዚአብሔር ያሳያችሁ የሰማይና የምድር ያህል ልዩነት አለ። ለጊዜው ግን የጋራ ጠላታቸው አልበሽር ስለነበረና ለጊዜው ዋነኛ ዓላማቸው ካርቱም ቤተመንግስት መግባት ስለነበረ ተስማሙ። ዜሮንኬር ስለ ልዩነቶቻቸው ለማውራት ለመነጋገር የዛን ጊዜ አሁን በሁለቱ መሃል አላያንስ የፈጠሩ ሰዓት ገብታችሁ ልክ እንደዚህ አረ ሐምዳን ዳጋሎ አምቲቲና አልቡርሃን በምንድነው ለመሆኑ የተስማማችሁት? ይሄ የነጥቦቻችሁ እኮ ኮንትራዲክት ያደርጋል። ያንዳችሁ ከአንዳችሁ ጋር ብትሏቸው ቅንድብህን ብሎ ሊጥሉ ይችላሉ። ምን አገባህ ሊሉ ይችላሉ። ወይም ሁሉም ፖለቲከኞች የሀገራችን ፖለቲከኞች አፋችን ላይ እንደታተመው ወይም የተነቀስን ይመስል ሁሉም የሚናገረው ቃል አለ። አንድ የማዳም ቅመሟም ፖለቲከኛውም ሁልጊዜ የምንናገረዋለን በፖለቲካ ቋሚ ወዳጅ እንጂ ቋሚ ጠላት የለም ምናምን ይለዋል። የሆነ ቦታ ሰምተዋታል። በቃ ሁሉም ይናገራል። ማምለጫ ቃላቸው ናት። በቃ እንደ ፓስኮድ እንዴ እናንተ ኤክስ እና ቢ እኮ የሰማይና የምድር ያለ ልዩነት አላችሁ። እንዴት ነው አላያንስ የምትፈጥሩት? ይሄ በፖለቲካ ከተፈጠረ ጀምሮ ታይቶም ተሰምቶም አይታወቅም። ለታክቲካል አላያንስም ለስትራቴጂካል አላያንስም አይሆንም እኮ የእናንተ ጥምረት ብትሏቸው አሁን እዚህ ጋር ሲሲሲ እንደሚሉ ምን አገባ ምናምን ይሉሃል። ታውቃለህ ምን አገባ ካሉ የኢኪያቸውን ደረጃ ኬት እንደሆነ መገመት አይከብዳችሁ። ወይም በፖለቲካ ዝም በል ቴዲ በፖለቲካ ቋሚ ወዳጅ እንጂ ቋሚ ጠላት የለም ይሏል። ሁሉም የሆነች ቦታ ሰምቷታል፣ ይደጋግማሉ። በቃ በዛ አልፋሉ። አሁን ሲሪየስ የሆነው ሪል የሆነው ነገር ምንድን ነው የምንጋፈጠው? ልክ አልቡርሃንና ሐምዳን ዳጋሎ ካርቱም ቤተመንግስት ትገባለህ እኮ 4 ኪሎ እኮ ትገባለህ እኮ። ጤነኛ ሰው ግን መጠየቅ አለበት። ኢቨን እናንተ መጠየቅ አለባችሁ። አልበሽር ለሁሉም ነገር ጊዜ ያለው አይደል? ሁልጊዜ እኮ ጀግና አትሆንም። የቀን እንጂ የጊዜ እንጂ የሰው ጀግና የለውም ይባላል። ያ ለሰማይና ለምድር የከበደው አልበሽር ጊዜ ጣለውና ደሄግ የሚገኘው ዓለም አቀፍ ወንጀለኞች ፍርድ ቤትም ስለሚፈለግ እነዚህ ታጣቂ ኃይሎችን ሰፖርት አደረጓቸው። ወደ ካርቱም ቤተመንግስት ማርች አደረጉ። በለስ ቀናቸው። የውጭም ድጋፍ ስለነበራቸው ሰተት ብለው ካርቱም ቤተመንግስት ገቡ። እነዚህ ሁለቱ ኃይሎች ትልቁ ችግር ካርቱም ላይ ወይም ሱዳን ላይ ዛሬ ለፈራረሰችው ሱዳን የጀመረው ካርቱም ቤተመንግስት ከገቡ በኋላ ነው። ይሄን ሁሉም ኢትዮጵያዊ መስማት አለብን። ማንም አባቱን መፍራት የለብን። የጋራ ቤትህ ጉዳይ ላይ ሀሳብ መስጠት አለብን። ኖ ይሉንታ አያስፈልግም። እነሱም ይጣመሩ፣ አንተም በጋራ ቤትህ ላይ መቀለድ የለብን። ገዢው ፓርቲ ላይ ለሰው እንኳን ስልጣን የለውም። እናት አባቶቻችን ዋጋ ከፍለው ያኖሩላት ሀገራችን ናታ። በሀገር ጉዳይ ላይ ማንም አባቱ ከኛ በተለየ ወይ እኛ ከእናንተ በተለየ ስልጣን የለንም። የጋራ ቤታችን ናት። ሁሉም ዜጋ መብት አለው። አድምተን አላምጠን ተወያይተን ተነጋግረህ ተጠይቅ አስረድተን እንጂ አምታታው በከተማ ምናምን መርቅነህ ወይ የሆነ አረቄ ቤት ተገናኝተህ ችርስ ተባብለህ ምናምን ዝም ብለህ የምትገባበት መሆን የለበትም። ካርቱም ቤተመንግስት ከገቡ በኋላ ልዩነቶቻቸው ትዝ ያላቸው ቤተመንግስት ከገቡ በኋላ ነው ተፋጠጥ የሆኑት። ሲያዩት ሐምዳን ዳጋሎ እና ሐምዳን ዳጋሎ እና አልቡርሃን የሁለቱ ሀገራችንን ሱዳን በዚህ መንገድ ነው የምንወስደው ይላል፣ ያኛው በዚህ ነው ይላል። ዘር ሁለቱም ቤተመንግስት ከገቡ በኋላ ሳፍና ራፒድ ሰፖርት ፎርስ የሚባል ደግሞ ታጣቂ ቡድን መሰረቱና እዛው ካርቱም ውስጥ መዋጋት ጀምሩ። ዘን ሱዳን እንደምታዩት ፈራረሰች። ያቺ በኪነ ጥበብ፣ በኪነ ህንፃ፣ በኢኮኖሚ
በታሪክም ከኛ ጋር የምትገናኝ፣ በባህል የምትገናኝ፣ በኢኮኖሚ የጠነከረች፣ በሁሉም መስክ በስፖርቱ ጠንካራ ስፖርት የነበራት ታሪካዊቷ ሱዳን ፈራረሰች። ለዛ ነው አእምሮ ላይ ብሎን የታሰረ ታጣቂ ኃይል ኢንታይትልድ ሆነ ምን አገባህ ምናምን ልትለኝ አትችልም። ለምን አባት ነው ማያገባን? ሁሉም ኢትዮጵያዊ ያገባዋል። መጠየቅ አለብህ፣ ማስረዳት አለብህ። ሀገሪቱ አንተ ብቻ አይደለችም። የ130 ሚሊዮን ህዝብ ነው፣ መኖሪያ ነው። አዲስ አበባ ገብተህ እንድትደባደብ አይደለም። መጀመሪያ ጣጣህን ጫካ ውስጥ ጨርስ፣ እዛው ተታኮስ። ቤቴ ውስጥ አይደለም የምትታኮሰው፣ የሁላችንም ቤት ነው። ወገኖቻችን ይልማም ይክፋ የሚኖሩባት ሀገር ናት። ዞሮ መግቢያችን ናት። የራስህ ጉዳይ ዘ አረቄ ጠጥተህ ጠጅም ጠጥተህ መርቅነህም ይሁን እዛ አንተ ችር ስለተባባልክ ህዝቡ አላንስ ፈጥሯል ላይሆን ይችላል። ሁለተኛ የእናንተ ጥያቄ ግልጽ የሆነ ልዩነት አለው። ለምሳሌ አሁን አኪላ የሚናገረውን ነገር ስሙት። የአማራ ልጅ ነው፣ በቤተሰብ ደረጃ ማቀው ልጅ ነው። አማራ ስለመሆኑ ማናችሁም ጥርጣሬ ልታነሱበት አትችሉም። የአርበኛው ልጅ በቪዲዮ የምታወቅ ልጅ ነው። ስኮርፒዮን አላውቀውም። ኢቨን እነሱ እንኳን የሚያነሱትን ስትሰሙ እነዚህ ኮንትራዲክት የሚያደርጉ አጀንዳዎቻችሁ እንዴት ነው የምታስታርቁት? የተሶላቦት የማስረዳት ነገር እኮ ነው። አስረዱን። በሌላ አባባል በለስ ቀንቶ 4 ኪሎ ስትገባ ሱዳን ውስጥ እንደተታኮሱት አልቡርሃንና አምዳን ዳጋሎ አምቲቲ እንደማትታኮስ ምንድን ነው ማረጋገጫችን? መሀል አዲስ አበባ ላይ እንደማትታኮስ፣ ኢትዮጵያን ሀገር እንደማታፈርስ፣ ህዝባችን እንዳይሰደድ፣ እቻ ሀገር እንዳትፈራርስ በአንተ ያልተጠና ፖለቲካ ምንድን ነው ማረጋገጫችን? ገዥውን ፓርቲ በፈለግከው መንገድ ጣለው። ዊ ዶንት ኬር። እኛ ሀገራችን አላይመንታችን ከሀገራችን ጋር ነው፣ በተደጋጋሚ እንደምናገረው። አሁን የእናንተ ጉዳይ ላይ ለእኛ አይደለም እኮ ኢቨን ለእናንተ እንኳን ግራ የገባችሁ ነገር ለምንድን ነው? አላያንሱ የተፈጠረው በተወሰኑ ግለሰቦች ላይ ነው። አሁን ስኮርፒዮ ለምሳሌ እንዲህ ከሆነማ ሞቼ ይገኛለሁ፣ ኦነግ እንደዚህ ካደረገ የኦሮሞ ህዝብ ኦነግን አንቅሮ የተፈዋል ምናምን አለ። ማርቲን ፕሎት የቢቢሲ ኤዲተር ኢንቺፍ ደግሞ የኦነግ የቲፒኤልኤፍ የሻዕቢያ የፋኖ ኃይሎች ፖርት ሱዳን ላይ እንደተገናኙ ተናግሯል። የአንዳችሁ ከአንዳችሁ ጋር ኮንትራዲክት የሚያደርግ ከሆነ ለጊዜው የጋራ ጠላታችሁ የሆነው ብልጽግና ፓርቲ ላይ ትስማማላችሁ እኮ። ያም ከሰሜን ይተኩሳል፣ አንተም ከግራ ትተኩሳለህ፣ አንደኛው ከምስራቅ አንደኛው ከምዕራብ ትተኩሳለህ። ችግር የለውም። ጥያቄው ከገባ በኋላስ? ደርግን ለመጣል በተደረገው ትግል እንደዚሁ አላያንስ ፈጥረ ነበረ። አላያንስ ፈጠርክ። ከዛ ለንደን ላይ ተሄደ። ኦነግ ተከዳውኝ አለ። የአማራ ኃይሎችን ተከዳን አሉ። ቲፒኤልኤፍ አሸናፊ ሆኖ መጣ። ኦነጎችን ትጥቅ አስፈታ። መከላከያውን ተቆጣጠረ። ተከዳን ምናምን አላችሁ። ድጋሚ ጫካ ገባችሁ። አሁን ማስተማመኛችሁ ምንድን ነው? አላያንስ ፈጥረናል ለምትሉ ኃይሎች ካላችሁ ማለት ነው። ይሄ ቀልድ አይደለም ማይ ፍሬንድ። ይሄ ሲሪየስ የሆነ ጥያቄ ነው። በህይወት ዘመኔ በዚህ ጉዳይ ላይ ሲሪየስ ካልሆንኩኝ በምንም ሲሪየስ አልሆንም። ይሄ በጣም ሲሪየስ የሆነ ጉዳይ ነው። ምክንያቱም ይሄ የጋራ ሁላችንም የሚመለከተን ጉዳይ ነው እንጂ ለአንተ ይሉንታ ይዞኝ እዚህ ጋር አንበሳ ስለሰጠኝ ላይፍ ቼንጂንግ $1 ቢሊዮን ብትሰጠኝ ከዚህ ንቅንቅ የሚል አቋም የለኝም። በይሉንታ ምንዘለው ነገር አይደለም። ይሄን እንዴት ነው የምታስታርቁት? ለምን ታሪክ ማለት ከጎረቤታችን እኮ መማር አለብን። ከሱዳን መማር አለብን። ሱዳን የፈራረሰችው እንዲህ ከሆነ ሱዳን በፈራረሰችው መንገድ እየመጣ ከሆነ ኦኬ፣ አገሬን እንዳታፈርስ ሱዳን በፈረሰችው መንገድ በመሀል ያለውን ልዩነት እንዴት ነው የምታስታርቀው ነው። ይህ እንትን ማለት አለብን። በዚህ ጉዳይ ነው እያወራል ያለው። በብልጽግና በኩል ደግሞ መነሳት ያለበት ጥያቄ አንዴ መንገዱ ከተከፈተ ታጣቂ ኃይሎች ነፍጥ ካነሱ በመርህ ተመላለሱ ልትላቸው አትችልም። ተስፋ የቆረጠም የከሰረም በወንጀል የሚፈለግም ሁሉም ምቹ ኦፖርቹኒቲ ስለሚያገኝ ጆይን ያደርጋቸዋል። ዳቢሎስም ከመጣ አላያንስ ሊፈጥሩ ይችላሉ። ማንኛውም ሰው ከመጣ ማንኛውም አካል ከመጣ መሳሪያ ከሰጣቸው ገንዘብ ከሰጣቸው ብቻ እነሱ የጋራ ጠላታችን የሚሉትን ኃይል ይጣልላቸው እንጂ ከግብፅም ከኢራቅም ከሶሪያም መሳሪያ ሊቀበሉ ይችላሉ። በዚህ ሰዓት ላይ በመርህ ተንቀሳቀሱ ምናምን ብለህ እንዳታስገድዳቸው
ወይም ማስገደድ ማትችልበት መታገያ መንገዳቸው ራሱ በህግና በህግ አይደለም። ቀላሉ መንገድ ሲሆን እነዚህ ነፍጥ እንዳያነሱ የፖለቲካ ምህዳሩ ማስፋት ነው። እንደኔ ለምሳሌ ለታጣቂዎች የምሰጡትን ክብር ያህል የገዢ ፓርቲ ሰዎች በሰላማዊ መንገድ ቢሮ ከፍተው አዲስ አበባ ስለሚንቀሳቀሱ ኃይሎች እንክብካቤ ታደርጋለህ ወይስ ታዋክባቸዋለህ ወይስ ተገላቸዋለህ? ታጣቂዎችን ነፍጣችሁን አስቀምጣችሁ ኑ ስትላቸው እንዴ እነንትና ምን ሆኑ? እነሱ በሰላማዊ መንገድ የታገሉ የታሰሩ አይደል? ይኸው ተገደሉ አይደል እንዴ? እኛ ምን አይተን ነው ኑ የምትሉ ሊሉ ይችላሉ። የዛን ጊዜ ምን ትላለህ ወይ ምን እላለሁ? ይሄ ጀቱንም በጀቱንም የያዘው የመንግስት ኃላፊነት ነው። ታጣቂዎች ቢያንስ የፖለቲካ ምህዳሩ አስቻይ ሁኔታ ካለ ኦነጎችን በሰላማዊ መንገድ የሚታገሉበት ሚዲያ የገዢ ፓርቲ ብቻ ሳይሆን የተቋሚ ፓርቲዎችም እኩል ሽፋን የሚሰጣቸው ተከሰውን ፍርድ ቤት ሲሄዱ መብታቸው የሚከበርበት ልክ ታጣቂ ቡድኖችን ነፍጥ ስላነሱ ብቻ እንደራደር እያላችሁ እንደምትንከባከቡት ሁሉ በሰላማዊ መንገድ ለሚታገሉ የፖለቲካ ፓርቲዎች እንክብካቤ ስታደርጉ ህዝቡ ራሱ ጫካ ውስጥ አያስቀምጣቸውም። ስለዚህ ሀገራችን ላይ የሆነ ጉዳይ ስላለ ይሄ ግዴታችሁ ነው። ይሄ ማድረግ ለምን አሁንም ለነሱ እዛ ጋር ያራራ ትንታኔ ለእናንተም ሊራራ አይችልም። ሸምቀቅ ውስጥ አስገብታችሁ የመፈናፈኛ እድል ስታሳጧቸው ሁሉም ነፍጥ ያነሳል። ያ ደግሞ ሀገራችንን ያፈርሳል። ስለዚህ በለስ ቀንቶ ስልጣን ላይ የተቀመጥክ ኃይል ምህዳሩን ማስፋት ግዴታ ነው። ግዴታ ካልሆነ ሀገር ታሳጣናለህ። በየ5 ዓመት ወለው በየ4 ዓመት የሚደረግ ምርጫ ሀሳባቸውን ሸጠው የህዝብ ይሁንታ ያገኘ ፓርቲ መንግስት ይመስረት፣ ተቋማቶች ይገንቡ፣ ሚዲያ ጋዜጣዊ መግለጫ ለመስጠት እንፈልጋለን ሲሉ ሚዲያ ለገዢ ፓርቲም እንደሚዘግበው ሁሉ ለነሱም ይዘግብ። ያለ ፍርድ ቤት ትዕዛዝ አትሰራቸው፣ አታንገላታቸው፣ አትግደላቸው። ይሄንን ስታመቻችላቸው ዘንድ ህዝቡ ራሱ ምን አባት ነው ጫካ መሰራው? ህዝብ ይሄው ፖለቲካ ፓርቲዎች ይሄው ይተፈካከሩ አይደል? ማል አዲስ አበባ ላይ ምን ሆኑ ምናምን ብሎ ህዝቡ ራሱ አሽቀንጥሮ ይተፋቸዋል። ይሄን ማድረግ የገዢው ፓርቲ ውዴታ አይደለም ግዴታ ነው፣ የሀገር ጉዳይ ስለሆነ በዚህ አውድ ነው እያወራን ያለ ነው። ስለዚህ የገዢውን ፓርቲ የምትደግፉ ይሄን ጉዳይ እንዴት ነው የምታዩት? ጽንዶን እንደግፋለን የምትሉም ደግሞ ይሄን ቀደም ሲል ያነሳሁትን እንዴት ነው የምታዩት? ሌሎች ኢትዮጵያውያን በሌላ ነገር ሼም ይኖራችሁ፣ በዚህ ጉዳይ ላይ ግን 0.00 አይኖር። በሌላ ጉዳይ ሼም ይኖር። ይሄ የሀገር ጉዳይ ነው። አንድ ጊዜ አንዴ ዩቲዩብን አጥፈው። ስለዚህ ሁላችሁም መሳተፍ አለባችሁ። አይኔ ማድመጥ ነው የምችለው መናገር አልችልም ካላችሁ ሁሉም ይናገር ማለት አይደለም። ሁላችሁም ግን በንቃት መከታተል መታደም ያለባችሁ ነው። እዚህ ላይ ካልታደምክ ይሄን ካላደመጥክ ምን አባት ነው የምታደምጥ? ይሄ እኮ የሀገር ጉዳይ ነው። ብትዞር ብትፈርጥ ብትነሳ ከዚህ በላይ ቶፕ አጀንዳ የለም በሀገራዊ ጉዳይ ላይ። ይሄ ሲሰምር ነው ሁላችንም ሰላማዊ ነጋዴው የምትነግደው፣ አስተናጋጇም የምታስተናግደው፣ ሁላችሁም ፖለቲካው ሲስተካከል ነው እኮ ኢንቨስተሩን በለው ኢቭን ለማበድ ራሱ ዝም ብለው መናፈሻ ላይ ለመተኛት ራሱ ጤነኛ ሀገር ሲኖር ነው። ስለዚህ ከዚህ ውጭ አጀንዳ የለም። ይሄ ሲሪየስ ጉዳይ ስለሆነ በዚህ ጉዳይ ላይ ትኩረት መስጠት አለባችሁ ለማለት ፈልጌ ነው። አዳዲስ ሰዎች ገብተዋል። አፄ ዘርዓ ያዕቆብ እና አንድ ከፋኖ እና አንድ ከቲፒኤልኤፍ ባስገባ ደስ ይለኛል። ለማንኛውም ጤና ይስጥልኝ አድማጭ አለው። እግዚአብሔር ይመስገን። 4 ደቂቃ ልስጥ። በተነሱ ጉዳዮች ላይ ምን ትላለህ? በጣም ጥሩ። ለተሰጠኝ ጊዜ ሁሉ ጊዜ ለምታደርገው ነገር አክብሮት አለኝ። ያነሳው አጀንዳ እንደ አንድ ኢትዮጵያዊ ሁላችን የሚመለከት ስለሆነ ለዛ ነው አስተያየት ለመስጠት የገባሁት። እሺ፣ እኔ ይሄ ጽንዶ የሚባለውን ነገር በከፍተኛ ሁኔታ በስጋት ከሚፈሩ ሰዎች አንዱ ነኝ እኔ። በምንድን ያልከው? በስጋት ከሚሆን ያልከኝ? በስጋት የምመለከተው ጉዳይ ነው። እንደ ቀላል ነገር የሚታይ ጉዳይ አይደለም። እሺ፣
ለምን ለሀገር አደጋ ይዞ ነው የሚመጣው የነማምነው። አሁን መጨረሻ ላይ ስታነሳ ብልጽግና ፓርቲ በራሱ ጊዜ በሚፈጥራቸው ችግሮች በውስጡ እኔ የማንም ደጋፊ አይደለሁም። ኢትዮጵያን እንዳንድ ኢትዮጵያዊ ነው የማወራው። አንዳንድ ሀገሩ እንደሚመለከተው ሰው ነው የማወራው። ገብቷል አይደል? ዜጋ ነኝ። አሁን አንዱ ትልቁ ችግር ራሱ የብልጽግና ችግር ነው። የብልጽግና ችግር ምንድነው? የጥምዶ አመጣጥ አደጋ የሚፈጥረው ማለት ነው። ዝም ብሎ የሚናቅ ነገር አይደለም። ይግባቡም አይግባቡም የሚያግባባ አጀንዳ ይኖራቸውም አይኖራቸውም የሚያግባባ አጀንዳ ይኖራቸዋል ብዬ አላምንም። ፈርስቶ ሆኖ የሚያግባባ አጀንዳ ግን ምናልባት የጋራ ጠላት ብለው የሚወስዱት መንግስትን እሱ ሊያግባባቸው ይችላል። የጋራ ጠላት አለን ብለው ነው የሚያስቡት። በዛ ሂደት ውስጥ ግን አገራችን በአንድም በሌላ መንገድ ከጎረቤት ሀገር ጋራ ከፍተኛ መቆራቀዝ ውስጥ ገብታለች። በአብዛኛው ደግሞ ራሱ ብልጽግና በሚያደርጋቸው ነገሮች ማለት ነው። ስለዚህ ይሄ ነገር ሱዳንም ግብፅንም ሶማሌንም የተለያዩ አካላትን ይሄንን ጽምዶ የሚባለውን ግሩፕ አግዘው በአንድም በሌላ መንገድ ሀገራችንን ወደ ምስቅልቅል ውስጥ የሚከት ጦርነት ሊፈጠር ይችላል የሚል ስጋት አለ። ገብቷል አይደል? ይሄ የሚናቅ ጥምረት ነው ብዬ አላስብም። ለሀገር ይጠቅማል ወይ? 100% አይጠቅምም። 100% አይጠቅምም። ምክንያቱም 27 ዓመት ሙሉ ሀገር ያደማ አካል ከሌሎች አካል ጋር ታዝሎ መጥቶ ለሀገር ይጠቅማል ብዬ አላምንም። ብልጽግና በራሱ የሀገር ችግር ሆኗል። አሁን የሚያሳስበኝ ተቃዋሚም ፓርቲ የሚረባ ተቃዋሚም ፓርቲ የለም። አይተናቸዋል። ተቃዋሚ ፓርቲዎችን የሀገራችን እጣ ምን ላይ ነው የሚወድቀው የሚለው ነገር ያሳስባል። ጦርነቱ ከተፈጠረ እኔ መፈጠሩ የሚቀር አይመስለኝም። ጦርነቱ ሊፈጠር ይችላል። ምክንያቱም ሁሉ መሳሪያ ታጥቋል። ህዋትም ከፍተኛ የሚሆን እንትላለው ከሁሉም አካላት እውነት ለመናገር መንግስትም ከሚፈራቸው ውስጥ አቅም አለው ብሎ ከሚፈራቸው ውስጥ አንዱ ህዋትን ነው። ከፋኖም ከኦነግም በላይ የሰለጠነ ወታደር አለው። በስልጣን ላይ በነበረ ሰዓትም የታጠቀው አለ። በብልጽግና በኩል ኢትዮጵያን ዋጋ የሚያስከፍላት ነገር ብልጽግና በራሱ ሀገር ውስጥ የፈጠረው ነገር ነው ብዬ ነው የማስበው። ገብቷል አይደለ? የውስጥ ችግሮችን የመፍታት አቅም በሚገባ ተሰርቶበት ወደ መፍታት አልተሄደም። የስልጣን ጥመኝነት ነው የሚታየው። ምናልባት በመካከል ክሊር ያልሆነ ነገር ካለ ቴዲ ልጠይቀን ትችላለህ። ዋናው ሀገራችንን እንዴት እንታደጋለን፣ የሀገራችን ዕጣ ፋንታ ምን ይሆናል ነው። በቃ ኢንተረስት ሌላ ኢንተረስት የለኝም እኔ። ገብቷል አይደለ? ለምሳሌ እኛ ኢትዮጵያውያን ባለፈው እንኳን የሩቁን ያደዋውን የሶማሌውን አምጣን ጦርነት ትታ ወያኔ 4 ኪሎ ገባን ስትል እያንዳንዱ ሰው እንዳንድ ቃል ተናጋሪ አንድ ሆነ የተነሳው የ27 ዓመቱ ምሬት አስቦና ወያኔ ለሀገር እንደማጠቅም ድጋሜ ባርነቱን አልፈልግም ስላለን ሁሉም ሰው ይገዛው። አሁን ያ አንድነት በዚህ በኩል በኦሮሚያ በኩል ራሱ የኦሮሞ ማህበረሰብ አንድ የሚባል ተረት አለ በኦሮሚኛ። ኦሮሞን ሞርሚሳ ቶኮ ይባላል አይደለም? አሁን ቅድም መገርሳ ነው ገመቹ ያለው እሱ በሚለው ሆነ አላወራለት። ምን ለምሳሌ እኔ የሰላሌ ኦሮሞ ነኝ። የሰላሌ ኦሮሞ የቱለማ ኦሮሞ በመንግስት ላይ ደስተኛ ነው ብሎ የሚያስብ ከሆነ የዋህ ነው። እሱ ወለጋ ሊመጣ ይችላል። ካሪሲ እንዳንድ ኢትዮጵያዊ ሁሉም ኢትዮጵያ አንድ ነው። ሁሉም ኦሮሞ በዛ በኩል ኦነግን የሚደግፍ አካል አለ። በዚህ በኩል ማል ሴንተር ላይ ያለው የሸዋው በሃይማኖቴ ምክንያት እየተገደልኩ ነው፣ መሬቴን እየተነጠቅኩ ነው፣ ከስልጣን ተገፍቻለሁ ብሎ ያስባል። በሌላው በኩል ደግሞ በሃይማኖት ተጠቅቻለሁ የሚል አካል አለ። ነገ አስተባብረን ገብቷል አይደለ? አስተባብረን በሀገር ጉዳይ ላይ አንድ ላይ ትሄዳለህ በሚለው ነገር ኩዌስችን የሚያደርግ ነገር ይፈጠራል። ሀገር ደግሞ መቀጠል አለበት። እሺ ሀገር መቀጠል አለበት። ስለዚህ እኔ የሚያሰጋኝ ነገር ውስጥ ያለው በተለያየ መንገድ የተፈጠረው መከፋፈል እነዚህ የሀገር ጠላት የሆኑ አካላት በሚመጡበት ሰዓት አዲስ አበባን ጨምሮ ከፍተኛ ውድመት ሊፈጠር ይችላል። ኦፍኮርስ የቀን ጉዳይ ነው። ብልጽግና አይቀጥልም። እሱ ተፈጥሯዊ ነው። እሱ ስልጣን ይዞ ዘላለም አይቀጥልም። 1 ዓመት ይቆያል፣ 10 ዓመት ይቆያል፣ 20 ዓመት ይቆያል። ብልጽግና አይቀጥልም። ሌላ ደግሞ መንግስት ይመጣል። እኛ ዊሽ የምናደርገው ግን ገብቷል አይደለ?
እንዴት ነው የጽንብ የተነሳውን አካል እንደ አንድ ኢትዮጵያዊ ሆነ ልናወግዘው ምንችለው? እንዴት ነው ብልጽግና ሀገር ውስጥ ቅድም ያነሳቸው ነገር ምህዳሩን ማጥበብ የፖለቲካ ምህዳሩን ማጥበብ በለው ሁሉንም ማህበረሰብ ያማከለ እኩል የሆነ ነገር አሰራርን መፍጠር በለው እነዚህ ነገሮች ታርሞ ሀገር ሰላም የሚሆንበትና ሀገር መቀጠል የሚችልበት የሚለው ነገር ያሳስባል። በጽምዶ በኩል ግን የሚናቅ ነገር አይደለም። ችግሮች ሊፈጠሩ ይችላሉ። ሀገርን የሚያወድም ነገር ሊነሳ ይችላል ብዬ አስባለሁ። ቴንክ ዩ። እሺ ከልብ አመሰግናለሁ። እሺ እግዚአብሔር አክብርልኝ አድማጮች። ቴንክ ዩ። ኦኬ የሁላችሁንም ሀሳብ ነው ያልኳችሁ። የሀገሩ ሰዎች እንዳገባባቸው ለአፄ ዘርዓ ያዕቆብ፣ ለአማራ ስትሮንግ፣ ለአዲስ ታይምስ እድል ልስጣቸውና ወደ የአርበኛው ልጅ ሄዳለሁ።